وكل إنسان ألزمناه طائره في عنقه ونخرج له يوم القيامة كتابا يلقاه منشورا ይህንን ምርጥ ቲላዋ መስማት ከፈለጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁ መቆየት አለባችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምናላችሁ ውድና የተከበራችሁ የአኑን የቁም ነገር ቤተሰቦች፣ ዛሬም እንደተለመደው ከትንሽ እረፍት በኋላ ከትንሽ ቆይታ በኋላ ተመልሰን መጥተናል። ኢንሻአላህ ይህን ቪዲዮ ለብዙዎች እንዲዳረስ ጠፋ መስላን ቪዲዮ ስለሚመታ ስለብዙ ሰው ስለማይዳረስ ከቻላችሁላችሁም ላይኳን ጥቅ ያረጋችሁ እንድትጀምሩ በአክብሮት ጠይቃለሁኝ። እንደምናላችሁልኝ እኔ ያለው አልሐምዱሊላህ። ከዚህ ቀደም እንደምታስታውሱት ሂጅራ የሚባል መስጂድ እዚሁ አዲስ አበባ ላይ የሚገኝ ከአንድም ሁለቴ በዚህ በዩቲዩብ ቻናል ላይ ይዤላችሁ መጥቼ ነበረ። በመጀመሪያ ስንሄድ ተማሪዎቹ የሚቀሩበት ቦታ አልነበራቸውም። በአንድ ሸራ ላይ የሚቀሩበትና በአንድ አለል ኸይር አማካኝነት ቆርቆሮ በቆርቆሮ የሰራ መስጂድ ላይ ውስጡ ላይ ምንም አይነት ለመቀመጫ የሌለበት ምንም አይነት ጅብሰን ቦርድ የሌለበት ሁኔታ ነበር የነበረው። ከዛም በኋላ እኛ ከቀረጽን በኋላ በአንዳንድ አለል ኸይሮች አማካኝነት መድረሳው ውስጡ አምሮ ሲሚንቶ ሰርቶ ለሶስት ፓርቲሽን ተሰርቶለት ኮርኒስ እና በጂፕሰን ቦርድ ማለት ነው ውስጡ ፏርጎ ተሰርቶ ነበረ። ከዛም በኋላ እስቲ መድረሳው ከምን ደረሰ ተብለን ደግሞ ለመመረቅም ሆነ ሄደን ነበረ። ስንሄድ ቁርአን ይዘን ነበር። ይሄን ነው ወደ 200 የሚሆኑ ተማሪዎች ነበሩ። ለአብዛኛው ተማሪዎች በአንዲት እህታችን አማካኝነት 30 ጁዝ ቁርአን እንዲሁም በያሉበት አንድ ጁዝ 7 ጁዝ ቁርአኖችን አከፋፍለን ነበረ ከሁድ ጋር በመሆን። ከዛ በመቀጠል አሁን ለሶስተኛ ጊዜ ሄደን ነበረ። ስንሄድ ደግሞ ተማሪዎች ያሉበት ሁኔታ ያዝን ነበረ። ተጣቦ ነው ያሉት። እዛም በኋላ ይሄን ነገር ወደ ሚዲያ ወጥተን ደግሞ አለል ኸይሮች አይጠፉም ብለን አንድ የተወሰነች ትንሽዬ ቦታ አለች፣ እሷን ለማሰራት እናንተ ጋር ደጅ ጠንተናል ማለት ነው። እንግዲህ የአኑን ቤተሰቦች ኸይር ነገር ለመስራት አይሰለችም። ሁልጊዜ ለኸይር ነገር ወደፊት ናቸው። ኢንሻአላህ ይህንን ደግሞ የሚያሰራው ሁልሁድ ነው። ሁልሁድ ማለት የኛው ጀማዓ ነው። እንግዲህ እኔ ያለሁበት ከማል ያለበት ምርጥ ጀማዓችን ነው፣ ምርጥ ድርጅት ነው። አሁን ኢንሻአላህ ወደ ድርጅትም እያደገ ነው። ይህንን ድርጅት ጋር አብራችሁ እንድትሆኑ በአክብሮት ጠይቃለን። ከዚህ ከመድረሳው ጎን ለጎን ደግሞ አሁን ለዚህ ክረምት አዲስ ዓመት ትምህርት ሊጀመር ነው። ለትምህርትም ኢንሻአላህ ደብተር እናሰባስባለን። ከዛ ቤት ግን ይሄ መድረሳ ማለቅ አለበት። እስቲ ሁላችሁም ይህንን ቪዲዮ ተጋበዙልን። የኡስታዞቹን የመስጂዱ ያሉ ኮሚቴዎችን መልእክት በመጨረሻ ደግሞ መግቢያ ላይ ሰማነው ምርጥ ቲላዋ ተሰማላችሁ ማለት ነው። ኢንሻአላህ በቀጣይ ደግሞ እንደተለመደው ባሪፍ ቪዲዮዎቻችን እንመለሳለን። ቪዲዮን ተከታተሉት። ቢስሚላሂር ረህማኒር ረሂም አልሐምዱሊላህ አሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰህቢሂ ወመን ወላ። እነሆ ዛሬ በአዲስ አበባ ንፋስ ስልክ ላፍቶ ክፍለ ከተማ በወረዳ 1 ሂጅራ መስጊድ እንገኛለን። እንደምታውቁት ከዚህ በፊት ልጆች ሲማሩ በአፈር ላይ አይታን ባስተላለፍነው መልእክት መልስ በመስጣታችሁ 3 ማለት ነው ምርጥ የሆነ ውስጡ ጅብሰን የሆነ ጸዳ ያለ ሊሾ ተደርገው ማሻአላህ ልጆቻችን የአላህን ሱብሃነሁ ወተዓላ ከላም ማለት ነው የአላህን ቃል የአላህን ቁርአን እያነበቡና እያስቀሩ ወይ እየቀሩ ይገኛሉ። ይሄ እናንተ የኛን ድምጽ ሰምታችሁ በሰጣችሁ መልስ ውጤት ነው። ዛሬም እነሆ ይህ ልጆች ዛሬ በጣም ተቸግሮ በበረንዳ ላይ ዝናብ ሲኖር ደግሞ በመስጂድ ውስጥ እየገቡ አላም ደግሞ ይሄው በሚታዩት ይሄ ቦታ ይሄው ክፍተት ነው። በዚህ ቦታ ላይ ደግሞ አሁን 2 ክፍል ለመስራት እንደሚታወቀው ከ350 ሺህ እስከ 450 ሺህ ድረስ የሚፈጅ ፕሮጀክት ተቀርጿል። ስለዚህ ይህ የቀሩ ልጆቻችንም ይሄ ቁርአን የሚቀሩ ልጆች እዚህ ጋር መድረሳ ላይ ይሄ ቦታ ተሰርቶ ማለት ነው። ይሄው ሰፋ ያለች ቦታ አለ 2 ክፍል በጣም ያሰራል። ለዚህ ሁላችሁም በቻላችሁ አቅም እጃቸውን እንድትዘረጉ እያልን በአላህ ስም እነሆ እዚህ መተን እየተማጸን እንገኛለን። ከዚህ በፊት እንዳላሳፈራችሁና እንዳስደሰታችሁን ዛሬውም ታስደስታላችሁ አታሳፍሩም ብዬ ኢንሻአላህ ቃል ይገባለሁ። አላህ ጀለ ወዐላ ዱንያ አኺራችሁን አላህ ያሳምርላችሁ። ምሰጡ ነገር አላህ አያሳጣችሁ። ምሰጡ የሚታወጡ ነገር ደግሞ በኸይር ቦታ የሚውል አላህ ያድርግላችሁ። በተለይ የዚህ መስጂድ ጀማዓ ኮሚቴን በጣም አመሰግናለሁ። ከዚህ በፊት እንደዚህ ፕሮግራም ባደረግነው በወጣው ብር የሰሩት ስራ በጣም አጥጋቢና አስደሳች የሆነ ስራ ሰርተዋል ማለት ነው። ማሻአላህ ትልቁ ምንድነው ብር መሰብሰቡም አይደለም፣ ተሰብስቦ ሲመጣ ያለ ኮሚቴና አስተዳደር ብሩን በአግባቡ
በሚፈለግ ቦታ ላይ ማስቀመጥ ሌላው እንደገና አድዓፋ ሙዳአፋ የሆነ አጅር ነው ማለት ነው። ስለዚህ በጣም ነው የምናመሰግናቸው። ጀዛኩሙላሁ ኸይረን። ይህንን መልእክት የምትሰሙ እህት ወንድሞች፣ በተለይ ደግሞ ያው የአባድር አህባቦችና ወዳጆች ኢንሻአላህ ታስደስቱናላችሁ ብለን በአላህ ስም እንጠብቃለን። በዚሁ በቅርቡ ማለት ነው ይህንንም ሰርተን ደግሞ የሰረነውን ውጤት ደግሞ እዚሁ ቆመን ኢንሻአላህ እናንተ እናቀርባለን የሚል ቃል ይገባለሁ በራሴ በኩል። ወጀዛኩሙላሁ ኸይረን። والسلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله والصلاة والسلام على رسول الله صلى الله عليه وسلم. الحمد لله الذي هدانا لهذا وما كنا لنهتدي لولا أن هدانا الله. والصلاة والسلام على رسول الله وعلى آله وصحبه ومن تبع هداه. وبعد السلام عليكم ورحمة الله تعالى وبركاته. ይህንን ድምጽ የምትሰሙ በየአካባቢው በየአቅጣጫው ያላችሁ ወንድሞቻችን ዛሬ አዲስ የዛሬ ዓመት እዚህ ቦታ ላይ ሆነን እዚህ ጋር የሚማሩ ተማሪዎች አሉ። በጣም በርካታ ተማሪዎች አሉ፣ የቁርአን ተማሪዎች ማለት ነው። ይህን መድረሳው አሳይተን ልክ በዚህ መልኩ በቆርቆሮ ተሰርቶ ችቡድ ከውስጥ ሆኖ ውስጡ ደግሞ ስፓልት ምንድነው አሸዋ ሲሚንቶ ሆኖ ቀርቧል። ግን እኔ በጣም የገረመኝ አሁን ምናልባት ካሜራማኑ በኋላ ያሳያቸዋል። አሁን ግድግዳው በቆርቆሮ ነው የተሰራው፣ በተቆራረጠ ቆርቆሮ ማለት ነው። ይሄ ራሱ በጣም ትልቅ ስራ እንደሆነ ነው እየተሰማቸው ያሉት ሰዎቹ ማለት ነው። ይሄ ደካማ ስራ በጣም ትልቅ ስራ እንደተሰራላቸው በጣም ምስጋና እያቀረቡ እንደሆነ በጣም የገረመኝ ነገር ነውና ማለት ምንድነው በሰጠናቸው የዛሬ ዓመት በተገኘው ገንዘብ እቺን ነገር ሰርቶ በጣም ደስተኛ ናቸው። አሁን ደግሞ ከጀርባው ለተማሪዎቹ በጣም ጠባብ ስለሆነ ተጨናንቆ ስለሆነ እየተማሩ ያሉት ከጀርባው አንድ ቦታ አለ፣ ክፍት ቦታ። ያችን ቦታ እንደገና እንደዚሁ በቆርቆሮና በችፑድ ለመስራት ይፈልጋሉ። ለዛ ደግሞ 450 ሺህ ድረስ ብር ባጀት ያስፈልጋል ማለት ነው። ይሄ እንግዲህ ያው የአኺራ ስራ ነው። የአኺራ ስራ ለመስራት ሁልጊዜም መትጋት ያስፈልጋል ማለት ነው። ምንድነው የሚባለው? አልሙእሚኑ ላ የስተሪ ሐታ የድኹለ ደሪህ ይባላል። ሙእሚን የሆነ ሰው ኸይር ከመስራት መቼም ወደ ኋላ አይልም፣ መቼም አይገታም ማለት ነው። እስከ መቼ? ሞት እስኪመጣበት ድረስ። ነብዩ ሰለላሁ ዐለይሂ ወሰለም ኢዛ ማተ ኢብኑ አደም እንቀጣ አመሉሁ ኢላ ሚን ሰላስ ሰደቀቲን ጃሪያ ወኢልሚን ዩንተፈዑ ቢሂ ወወለድን ሷሊሂን የድዑ ለሁ ብሏል። እንግዲህ ከሞትን በኋላ የሚጠቅመን ነገር እንዲህ አይነት መድረሳ ስናስገነባ፣ ስናስተምር፣ ልጆችን ስናስተምር፣ ጥሩ ነገር ስንሰራ፣ ኸይር ነገር ስንሰራ ይሄን እንደሆነ ያለፍን እንደሆነ ሰርተን ያለፍን እንደሆነ ጠቃሚ ነገር ነው የሚሆነው ማለት ነው። ስለዚህ እዚህ ጋር አሁን የሚሰራው ነገር ዕልም የሚማሩበት መድረሳ፣ ቁርአን የሚቀሩበት፣ ሂፍዝ የሚያደርጉበት መድረሳ፣ ልጆች የሚታነጹበት አካባቢ ስለሆነ ልክ አሁን በፊት አምና እንደጠየቅናችሁ ዘንድሮም እችን 400 ሺህ ብር ከጎን 2 ክላስ እንዲሰራ ያስፈልጋል ነው 450 ሺህ ድረስ ማለት ነው። ከዚህ የተሻለ እኔ እንደውም ከዚህ ከሚታየው ግርግዳ የተሻለ ነገር ቢሰራ በጣም ደስተኛ ይሆናሉ ብዬ አስባለሁ። ደስተኛ እንሆናለን። ስለዚህ አላህ Subhanahu Wa Ta'ala ሁሉ ጊዜ ይመክረናል። ወማ تقدሙ لانفسكم من خير تجدوه عند الله وخيرا واعظم اجرا ይላል አላህ Subhanahu Wa Ta'ala በተከበረው ቁርአን። ወማ تقدሙ لانفسكم ለነፍሳችሁ ዛሬ በህይወት እያላችሁ አስቀድማችሁ ወደ አኺራ የምታሳልፉት መልካም ተግባር ማለት ነው። መልካም ስራ እንግዲህ መድረሳን ከመስራት የተሻለ መልካም ነገር የለም። ልጆች የሚታነጹበት፣ ቁርአን የሚቀራበት፣ ቁርአን የሚታፈዝበት መድረሳ ግንባታ ከመገንባት የተሻለ ነገር አለ ብዬ አላስብም። እና አላህ ምን ይላል? ወማ تقدሙ لانفسكم من خير تجدوه عند الله وخيرا واعظم اجرا ዛሬ በህይወት እያላችሁ ለአኺራችሁ አስቀድማችሁ የሚሰሩትን ነገር ነገ በአኺራ አላህ ዘንድ የተሻለና ሰፊ የሆነ ምንዳ ታገኙበታላችሁ። ለምን ሲባል አልሐሰነቱ ቢአሽሪ አምሳሊሃ ስለሆነ ማለት ነው። አንድ መልካም ስራ የሰራ ሰው በ10 ተባዝቶለት አላህ ዘንድ እስከ 700 ድረስ ይሄዳል ማለት ነው ሷቡ። ስለዚህ እችን መድረሳ አደስን ማለት እችን አንድ መድረሳ አደስን ገነባን ማለት አላህ ዘንድ 10 መድረሳዎችን እንዳደስ 10 መድረሳዎችን እንደገነባን ያህል ከዛም በላይ በንያችን እስከ 700 ሊሄድ ይችላል ማለት ነው። በዛ ደረጃ ነውና አላህ ዘንድ የሚጠብቀን በዚህ ኸይር ስራ ላይ እንድንተባበራቸው እና እንድናግዛቸው ኮሚቴዎችም ቅድም እንደሰማችሁት የመስጂዱ ኢማምና ኡስታዝም
መልእክት ተስተላልፏል። ይህንን መልእክት ሰምተን እችን 450 ሺህ ብር ሜቢ አንድ ሰው የሚችለው ነገር ነው የሚሆነው። በጣም ቀላል ነገር ነው። አንድ ሰው ሊላሂ ብሎ ይህን ቢሰራ ትውልድ የሚገነባበት ልጆች በጥሩ ተርቢያ በቁርአን የሚፈሩበት የሚያድጉበት ቦታ ገነባ ማለት ነው። ለዚህ እኛም እንግዲህ ይህንን ጥሪ እዚህ ተገኝተን እናስተላልፋለን። ጀዛኩሙላሁ ኸይራን ለምትሰሩት ስራ ሁሉ እንግዲህ አላህ ዘንድ ሁሉንም ነገር እያንዳንዷን ነገር የተባዛ ሆኖ የሰፋ ሆኖ ታገኙታላችሁ። ወባረከላሁ ፊኩም። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ቢስሚላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ አልሐምዱሊላህ በድጋሚ ላስት ይር በጠየቅናችሁ መሰረት ሜቢ ኢንሻአላህ አላህ ካለ ድንኳኑን ያሳያችኋል እንዴት እንደነበረ መስጊዱ። አሁን ግን በሚያምር መልኩ 3 ክላስ ሰርተው አስረክበውናል አልሐምዱሊላህ። አሁን ደግሞ ከ3ቱ ክላስ ቀጥሎ ደግሞ ትንሽ ስፔስ አለን። ያቺኛውን ስፔስ ለመስራት ደግሞ ስንት ነው ያላችሁት? 450 ሺህ ብር ያስፈልጋል አሉ። ይሄ አንድ ሰው የሚዘጋው ነው። አንድ ጊዜ የሆነ ሰውዬ ልጆቹን ያስተምራል፣ ለእንግሊዘኛ ያስተምራቸዋል እና ለእያንዳንዱ ልጆች 5000 ብር ያወጣል። 15000 ብር ለአስተማሪው ማለት ነው። ኖ 15000 ብር ኢትዮጵያ ብር የሚያወጣው እንግሊዘኛ ብቻ እንዲማሩ። ለትምህርት ቤትም 20000 ብር ይከፍላል እና አባትየው ታመመ። ሲታመም ለልጁ ውሃ ስጠኛል አባትየው ማለት ነው። ከዛ ልጁ ምን ቢል ጥሩ ነው? I don't have time አለው። 15 I don't have time አጋርጎ መሄድ አለብኛል፣ ጊዜ የለኝም ውሃ መስጠት። 15000 ብር ኢትዮጵያ ከየከፈለው እንግሊዘኛ እንዲያቅ ብሎ ነው የሚከፍልለት 15000 ብር ኢትዮጵያ። በዛ በከፈለው ብር መልስ ተመለሰለት። ጊዜ የለኝም ማለት ያ ልጅ ያኛውን 15000 ብር ለቁርአን ቢያደርግ ልጁ የኔ የሚደርሰው ሱብሃንአላህ። እንዴት ነው የሚያከብረው አባቱ? እንዴት ነው እናቱ የሚያከብረው? እንዴት ነው ለህዝቡ ክብር የሚኖረው? እኛ አልከለከልንም እንግሊዘኛ እንዲማር ልጁ ምን ችግር የለውም። ግን እሱ አባትየው ሞር ያደረገው ከቁርአን ይልቅ ወደ እንግሊዘኛ ነው ያደረገው እና በብዛት እዚህ ኢትዮጵያ ውስጥ ለቁርአን ለኡስታዞች ለኢማሞች የሚከፈለውና ለእንግሊዘኛ አስተማሪ የሚከፈለው ሰማይና ምድር ነው። አይገናኝም። ክብርም የላቸውም እንጂ ምንድነው ያሸፋል እንዴ? የአላህን ቃል ታስከፍለኛለህ ነው የሚሉት። ግን ሞር ለቤተሰቡ ለእናቱ ለአባቱ ለቤተሰቡ ክብር እንዲኖር የሚያደርገው ቁርአንና ሐዲስ ነው፣ የአላህ ንግግር ነውና ያው እኛም ይሄንን የሚያመጣው ምንድነው ለልጆች ነገ ልጅ እዚህ ይመጣል። ያንተ ልጅ ቢመጣ የልጅ ልጅ ሊመጣ ይችላል አላህ ካለ እዚህ ቦታ ሊማር ማለት ነው። እና ያው ኢንሻአላህ እንግዲህ እንጠብቃለን በሰፊ ከዛ በላይ ነው የምንጠብቀው። እኔ ግን ቃል መጋባላችሁ ምንድነው ይሄ ኮሚኒቲ ይሄ መስጊድ እኔ ብዙ መስጊድ አይቻለሁ። I never ever see ብዙ መስጊድ አይቻለሁ። የሆነ ብር ሲሰጣቸው ሚቲንግ ላይ ነው የሚሉት። ብሩን እንዴት እናር እንዳለ አመት ይፈጃል። ከዛም በኋላ በቃ ማንንም አያየውም። የሰጠውን ሰውዬ ይረሳዋል ብሩን። ከዛ ያ ነገር ሳይሰራ እንደዛው እንደነበረ ኔክስት ይር ደግሞ ይጠይቃል ድጋሚ። ይሄ ግን ምን ይባላል ሂጅራ መስጊድ ለቡ ላይ ነው አለ። ለቡ ላይ ያለው መስጊድ ብትመጡና ብታዩት አሁን ላስት ይር የተሰጠው ብር ያው ኢንሻአላህ ካል ካሜራማን ያሳያቸዋል። ሶስቱንም ፕሩፍ ሌላም ሽንት ቤት አለ ኢንሻአላህ ወደ ሽንት ቤትም እናሳያቸዋለን። በጣም እንደዚህ አይነት ሚኒስትሬሽን አይቻላቅም። አነስ ላይክ በቃ ቤተሰጣቸው መገንዘብ ለሰውየው ቪዲዮ ቀርጸው ይሄው ይሰጠከን ብር ይሄውል ብለው የሚያስረክብ የለም ኢትዮጵያ ውስጥ። እኔ ቃል ገባላቸዋለሁ ሊኖሩ ይችላሉ። እኔ ግን አላጋጥመኝ። በብዛት ሚቲንግ ላይ ነን የሚሉት። ሚቲንግ እንዴት እናርገው ብሩ ነው የሚሉትና ፕሊዝ ይሄንን ቪዲዮ የምታዩ ሰዎች ለአላህ ብላችሁ ሼር አድርጉት ለምታውቁት ሰው። በቃ የሆነ መስጊድ አይቼ ነበር እኔም ጨምሬበታለሁ ሲያንተ ደግሞ ይሄው ብላችሁ ሼር አድርጉት ፕሊዝ ኢንሻአላህ። ለምን ስንት ልጆች አሉ እዚህ ቁርአን የሚቀሩ 200 ተማሪዎች አሉ ከትንንሾቹ ውጭ ጧትና ከሰዓት 2 ሽፍት ነው ያላቸው የሚማሩትና እንደጋ ደግሞ ኡስታዞችም አሉ የፋይናንሻል ችግር ማለት
ያው እንዳልኳችሁ ለትምህርት ቤት የሚያወጡ 20 ሺህ ብር 30 ሺህ ብር አሉ። አካውንቱንም እዚህ ላይ ይጻፍላችኋል አላህ ካለ ለኡስታዞች ለኢማሞች መሰደቅ የምትፈልጉም ዌልካም እንቀበላለን ኢንሻአላህ። እና አሁንም ደጋግሜ የምነግረው ነገር ፕሊዝ ሼር አድርጉልን ቪዲዮ ለአላህ ብላችሁ አጅር ታገኛላችሁ። የሆነ ሰው ሀጃ ያለው እኔ ይሄን ነገር መዝጋት ፈልጋለሁ የሚል ሰው በእናንተ ሰበብ ይሄንን ነገር ሊዘጋው ይችላል ማንንም ሳንጠይቅ። እና ኢንሻአላህ አንዋር እና ከማል ሰብስክራይብ አድርጉላችሁ እዚህ ውስጥ ያላችሁትም ኢንሻአላህ። ሃኑን ሚዲያና ዛክ ሚዲያ ከኛ ጋር ሁሌ እየለፉ ነው። እነሱ ናቸው ለዚህ ሁሉ ካላህ ቀጥሎ አላለ ዓለም ላይ የኛን ስራ እንዲያዩ ያደረጉልን እነሱ ናቸው። ብዙ ሰዎች ወላሂ አሁን ለምሳሌ እኛ እዚህ ነው ያለነው፣ ንግግራችን አውስትራሊያ ይሄዳል፣ ካናዳ ይሄዳል፣ ካለ ቪዛ ካለ ምናምን ቀጥታ የሰው ቤት ያንኳካል። እና ኢንሻአላህ ተባበሩን ጀዛኩሙላህ ኸይራ። ሁላችሁንም አላህ ይጠብቃችሁ ባላችሁበት። ለዚህ መስጊድ የምትሰድቁ በሙሉ ለሂጅራ መስጊድ ነው ዌልካም እያላችሁን እጁን ዘርግቷልና ካላህ ቀጥሎ እንጠብቃችኋለን በሰፊው ኢንሻአላህ። ይሄው አስፋልት ወላሂ ይሄ እንዳለ እዚህ ድረስ እዛ ድረስ እንዲዘጋ ነው የምንፈልገው። ይሄ እንዳለ በቃ ትክክለኛ አስፋልት እንዲደረግ ለተማሪዎች ሴፍቲ በሆነ መልኩ ከዛ ጀምሮ እስከ ጫፍ ድረስ እዛ ድረስ በቃ እንዲሆንልንና እዛች ጋር ያለችው ስፔስ አለች ኋላ 3 ነው ያለችው አይደል? 2 ክፍል ይሆናል። 2 ክፍል ይሆናል ኢንሻአላህ። እንጠብቃችኋለን በሰፊው። አላህ እንግዲህ ያስባችሁ ሳካላችሁ ዱዓ ነው የምናደርገው። መን አሚለ ሳሊሃም ዳውት ፈሊነፍሲ ኢንሻአላህ። እና ያው ክላሶችም እዚህ አሉ ተጨናንቀው ነው እዚህ ውስጥ የሚኖሩት ተማሪዎቹ። ያው እዚህ ተጨናንቀው ነው የሚኖሩትና ፈታ ብለው እንዲማሩ ነው የምንፈልገው ኢንሻአላህ። ፈታ ብለው ይሄንንም እናንተ ናችሁ የሰራችሁት እንደምታዩት። አልহামዱሊላህ አላህ ጀዛችሁን ይክፈላችሁ። ሁሉንም እናሳያችኋለን ሩም በሙሉ ኢንሻአላህ። ኡስታዞችም አሉ ኮርኒስን ማሳያቸው። ይሄ በፊት በመጀመሪያ ድንኳን ነበር አይደል እንዴ? ያ ድንኳን ነበር፣ ምንም የለ ነበር። አልহামዱሊላህ ረቢል ዓለሚን አላህ ጀዛችሁን ይክፈላችሁና አሁንም አንድ ስፔስ አለችን 2 ክላስ የምንሰራባት 3 ወይ 2 እሱን ደግሞ ኢንሻአላህ እንጠብቃለን። ውድ ቤተሰቦቻችን ከዚህ በፊት ትንሹ አፊፍ በሚለው ያያችሁት የሂጅራ መስጂድ መድረሳ በምታዩት መልኩ 3 ቦታ ሆኖ በጣም ልጆች በበዙ ቁጥር መድረሳው ስላልነሰን እቺ የቀረችዋን ቦታ ደግሞ ለመስራት አስበን ነበር። ግን ያው የገንዘብ እጥረት እንዳለብን ያው ሁላችሁም ታውቃላችሁ ቤተሰቦቻችን። እናንተ የሰጣችሁንን ደግሞ በአግባቡ ሰርተን ሂሳቡን ሰርተን እንዳስረከብነ ታውቃላችሁ። ከአሜሪካንም ከስዊድንም ምናምን የመጡትን ሂሳቦችን ሰርተን አስረክበናል። አሁንም እኛ እንሰራለን የምትሉ ወንድሞች እህቶች ካላችሁ መድረሳ አጥቷቸው ልጆች በጣም ተጣበው ነው ያሉት። እንደምታዩት ወንዱም ሴቱም 3 4 ክላስ 5 ክላስ ያስፈልገዋል። ነገር ግን እዚህ ጋር አሁን ተለቅ ያለች ቦታ አለችን። በጣም በህይወት መስዋዕትነት የተገኘች ቦታ ነች። እቺን ቦታ ለመስራት ደግሞ እስከ 300 ሺህ ብር አካባቢ ያስፈልገናል። ይሄን ነገር የሚተባበረን ወንድምና እህቶች ካላችሁ በአላህ ስም እንጠይቃለን። ከዛ በኋላ እቺን ሰርተን ለልጆቹ በአማረ መልኩ ኡስታዞች ማስቀራት ይችላሉ ማለት ነው። አሁን በጣም ኡስታዞችም ተቸግረው ልጆችም ተቸግረው ነው ያሉት። ሌሎች ኢንሻአላህ ቀስ በቀስ በጣም ተሻሽለዋል። ይሄው እንደምታዩት ነው። በጣም የዛኔ ያያችሁትና አሁን የምታዩት መቼም እንትን ብለው ያሳያቸዋል። ዛድና አኑን ልዩነት አለው። በጣም ተሰርተዋል። በረት የመሰለ ነበር መድረሳችን። አሁን በአማረ ሁኔታ ልጆቹ በስርዓቱ እየቀሩ ነው። አልহামዱሊላህ ኸይር ጀዛ አላህ ይክፈላችሁ። በጣም ሁሌም ዱዓ እናደርግላችኋለን ለዚህ አስተዋጽኦ ያደረጋችሁ ወንድሞች። አሁንም ዱዓ እንድናደርግላችሁ ግን እቺን መድረሳ ብትሰሩልን ደስ ይለናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቢስሚላሂር ረህማኒር ረሂም አልহামዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። ስሜ መሐመድ ሐሰን ይባላለሁኝ። እዚሁ መድረሳ ውስጥ ለብዙ አመታት በሂጅራ መድረሳ ውስጥ ነው የቆየሁኝ። እንዲሁም በተጨማሪ በኢማምነትም መስጂድን አገለግላለሁኝ። የመድረሳ ጉዳይ ከዚህ በፊትም እናንተ መታችሁ እንዳያችሁ አስቸጋሪ ሁኔታ ነበር፣ ለማስተማር የሚያስቸግር ሁኔታ ነበር። አሁን አልহামዱሊላህ በአላህ ፍቃድ ሆኖ የአላህ እገዛ ሆኖ
ወንድሞቻችን ከተለያየ ቦታ የተለያየ እገዛዎችን በማድረግ ይሄ መሰል 3 ክላሶችን በመስራት 3 ክላሶች በአማረ ሁኔታ ማስተማር ችለናል። ግን አሁን ያለነው እኛ ወደ 6 ኡስታዞች ይኖራሉ። 3 ክላሶች በጥሩ ሁኔታ እየተማሩ ያሉ፣ ሌሎችን ያንን ቦታ ሌላ አማራጮችን ፈልገን ዝናብ በማይሆንበት ጊዜ እዚህ ሜዳም ልንጠቀም እንችላለን። ከዛ በተጨማሪ ሰዎች የሚሰግዱበት ቦታዎች በረንዳዎችን ተጠቅመን ነው እያስተማርን ያለነው። ይሄንን ደግሞ ጥሩ ይሄንን እንዳሳመሩልን በተጨማሪ እዚህ ባዶ ቦታም ላይ መድረሳ ሰርቶልን ልጆቻችን በጥሩ ሁኔታ ቢቀሩልን አላህ ኸይር ጀዛችሁን ይከፍልላችኋል ብለን እናስባለን። በተጨማሪ ያለው ችግር ያው እዚህ ሰፈር ያለው አንዳንድ አቅመ ደካማዎች አሉ። እኛ ሰፈሩን የሚመጥን ዋጋም አውጥተን ደሞዝም እየተከፈለ ቢሆንም ያንንም መክፈል ማይችሉ ብዙ ማህበረሰቦች ይኖራሉ። ይህንን መቅረፍ የሚችል ባለሀብት ቢኖርና ነይቶ ሰው በየወሩ ይህንን ክፈል ተብሎ ከሚጨነቅና ለዚህ ከሚያስብ የተወሰነውን ፓርት ራሱ የሚሸፍንልን ቢኖርልን የተሻለ የትምህርት አሰጣጥ እንሰጣለን። ኡስታዞችንም ከተማሪዎች ጋር አመጣጥነን ለማምጣት አንቸገርም ለማለት ነው። አሁን በዚህ ክረምት አንድ ኡስታዝ ከ25 እስከ 30 ባልበለጠ ነው የሚያስተምረው። በበጋ በዚህ መቀጠል አንችልም። ለምንድን ያለን አቅምንና ኡስታዞችን የመቅጠርና የማምጣት አቅማችን በጣም ደካማ ስለሆነ ይህንን የሚያግዘን ወንድሞች ካሉ ኸይር ነው ብዬ አስባለሁ ኢንሻአላህ። ብስምላህ። ሌላው ችግራችን ደግሞ ያው ሽንት ቤቱን እንደምታዩት ነው። ሽንት ቤቷ በጣም ተቸግረን ነው ያለው። ረመዳን ላይ አሁን 3 ሽንት ቤት ነው ያለን። ሽንት ቤት 12 ምናምን ሽንት ቤት ወጣዋል። ሴፍቲው ታንከሩ ተሰርተዋል። ነገር ግን ሽንት ቤቱ መሰራት ስላለበት በፕሎኬት መሰራት ስላለበት እሱም ሌላ ወጭ ነው። የሱ ሂሳቡ አልወጣም። እኔ እችላለሁኝ እኔ አሰራዋለሁኝ የሚል ሰው ካለ ቢያሰራው። ቺን ሚናራ ደግሞ ጀዛኩሙላህ ኸይረን አንድ ወንድማችን ከአሜሪካ ነው ወደ 150 ሺህ ብር አካባቢ ፈጅታ ነው የሰራልን። አልহামዱሊላህ ብዙ ነገሮቹ ተቀርፈዋል። አላህ ኸይር ጀዛ ይክፈላችሁ። አሁን በቃ ሽንት ቤቷና እዛጅ ጋር ያለችው 400 ሺህ ብር አካባቢ የምትፈጃዋን መድረሳ ከሰራችሁልን ብዙ ማናስቸግራችሁን ቤተሰቦቻችን በጣም ብዙ ነገሮች አሉ። ግን መታችሁ ራሳችሁ ደግሞ ይሄን እኛ እናድርግ ካላችሁ በራችን ክፍት ነው። ዛሬም ነገም ሁሌም እንደጋግመው ነገር ምንድነው እኛ እንስራ ብለን ገንዘብ አንቀበልም። እኔ ሰራለሁኝ ለምሳሌ ሽንት ቤቱን እኔ ላሰራ የሚል አካል ካለ ይምጣና በራሱ ዲዛይን በራሱ ሰራተኛ ማሰራት ይችላል። አሁን ያለችው ከጀርባ ያለችውንም ስፔስ እንዲ ያሰራለው ካለ በራሱ ሰራተኛ በራሱ ወጭ ለኛ አንድም ብር ሳይሰጠን ራሱ ማሰራት ይችላል። ይሄንን እኛ በራችን ክፍት ነው። ዛሬም ነገም እኛ እናሰራ ብር ስጠን አንልም። ግን አሰሩ ደግሞ ካለን ደግሞ በአማና ኢንሻአላህ ስራ አስፈጻሚያችን በጣም ይቆጣጠረናል። አሰሩ ይለናል። በዚህ መልኩ እናሰራለን ኢንሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ኢነ ሃዘል ቁርአነ የህዲ ሊለቲ ሂየ አቅወም ويبشر المؤمنين الذين يعملون الصالحات أن لهم أجرا كبيرا وأن الذين لا يؤمنون بالآخرة أعتدنا لهم عذابا أليما ويدعو الإنسان بالشر دعاءه بالخير وكان الإنسان عجولا وجعلنا الليل والنهار آيتين فمحونا آية الليل وجعلنا آية النهار مبصرة لتبتغوا فضلا من ربكم ولتعلموا عدد السنين والحساب
وكل شيء فصلناه تفصيلا وكل إنسان ألزمناه طائره في عنقه ونخرج له يوم القيامة كتابا يلقاه منشورا اقرأ كتابك كفى بنفسك اليوم عليك حسيبا من اهتدى فإنما يهتدي لنفسه ومن ضل فإنما يضل عليها ولا تزر وازرة وزر أخرى وما كنا معذبين حتى نبعث رسولا وإذا أردنا أن نهلك قرية أمرنا متر فيها ففسقوا فيها فحق عليها القول فدمرناها تدميرا